እኔ ሆስፒታል አልከፍትም። ለምን? መንገዴ ላይ የለም ሆስፒታል መክፈት። ጓደኞቼ ስለከፈቱ ነው ሆስፒታል መክፈት አለብኝ ማለት አይደለም። በምድር ላይ ስንኖር የሚሰጠን እድል ፈንታ አለ፣ ፖርሽን አለ። ማጉረምረምን በጣም ነው የሚጠላው ፈጣሪ። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ጥበቡን ካወቅሽው ያረፈ ሰው ሆኖ መኖር ይቻላል ብላለች። ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ውጣ ውረድ ውስጥ ነው። በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ። ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት እና የግድ እንትኑን ጥበቡን ካወቅሽው ያረፈ ሰው ሆኖ መኖር ይቻላል። የግድ እድሜያችን ሳይገፋ በአሁኑ እድሜ ሰው እረፍ ብሎ መኖር ይችላል፣ አርፎ መኖር ይችላል። ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶቼ ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ፣ ወዳጅ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ። እኔ እሱ አይመለከተኝም። ግን as far as you are concerned አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት ማድረጋቸው። ሁሉንም እንደ ወዳጅ በጣም እንደማውቃቸው ቁጭ ብለን አውርተን እንደምናውቅ ጓደኛዬ እንደሆኑ ነው ትሪት ማድረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ። ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል I'm your friend እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ አቅርቤያለሁ እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው። ኑሮዬ ይበቃኛል፣ አሁን ያለኝ ለጊዜው ለዛሬ አሁን ያለኝ ይበቃኛል ብሎ መኖር ነው። ይጨመርልኛል፣ ተጨማሪ የምፈልጋቸው ነገሮች እኮ አሉ። አሁን ግን ለጊዜው ግን ኑሮዬ ይበቃኛል፣ ቃሉም ይላል አይደል? ኑሮዬ ይበቃኛል፣ አሁን ያለኝ ነገር ይበቃኛል ብሎ ረክቶ መኖር ነው። ባለሽ ነገር ረክተሽ ስትኖሪ ማለት ነው። ያኛው እስኪመጣ ድረስ ያኛውን እስክታገኘው ድረስ መባከን ሳይሆን ያለመስራት ማለት አይደለም። ድህነትን እያበረታታን አይደለም። ጠንክረን እንሰራለን፣ እንለፋለን፣ እንደክማለን። ግን ለዛሬ ግን ያለኝ ይበቃል። ኮንቴንት ማለት መርካት ማለት ይሄ ነው። 10 ቢሊዮን ብር ሰጠሽኝ እንበል። አሁን ከምበላው ምሳ የተለየ እበላለሁ? አትበላ።
ያንን ነው በለው። ቢኖረኝም ይሄን ሽሮ ምስርና ጎመን ምናምን ነው በለው ቢኖረኝም። ዛሬ እዚህ ስመጣ ሸሚዝና ሱሪ ለብሻለሁ። በጣም መልታይ ቢሊዮነር በሆን ከዚህ የተለየ ልብስ አልለብስም። ከዚህ የተለየ ልብስ አልለብስም። መቼም ትልቅ ቼን እዚህ ላይ አርጌ አንገቴ ላይ አርጌ እንደዚህ አልመጣልሽም አይደል? ወይ በጣም ውድ መነጽር ገዝቼ መጥቼ እዚህ ጋር አርጌ ቁጭ አይደለም። ይሄው ነው። የተለየ ነገር የለም። ከመሰረታዊ ነገሮች የበለጠ ነገር የለም። ስለዚህ ምንድነው ኑሮዬ ይበቃኛል፣ ለአሁን ኑሮዬ ይበቃኛል ብሎ ማሰብ፣ ጉድለቱን አለማየት። ከዛ ይሄ ፌስቡክ ላይ ቲክቶክ ላይ ያሉ ላይፎች አሉ የሚታዩ አይደለም? እነሱን አይተሽ የራስሽን ኑሮ አለመጥራት። እኔ ላንቺ ቤትሽ ቆንጆ ነው፣ የምትኖሪው ኑሮ በጣም ጥሩ ነው፣ ይበቃሻል፣ ግን ይጨመራልሽ፣ ጠንክረሽ ትሰሪያለሽ፣ ትሻሻያለሽ፣ ታድጊያለሽ። አሁን ያለሽ ኑሮ ግን ይበቃል። እንደዛ ብሎ ማሰብ ማለት ነው። ይሄ ምን ያደርግሻል? ያረፈ ሰው በቃ የሆነ ነገር ካላመጣሁ ብሎ የማይጨነቅ እንትን የማይል ያረፈ ሰው ያደርግሻል ማለት ነው። መብራት የለም ዛሬ። ዋ ሄደች፣ መንገዱ ተዘጋግቷል ካልን በጣም ብዙ ይመጣል። በጣም ብዙ አለ። ከፈለኩኝ ልፈልግ ካልኩ በጣም ብዙ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባለው። ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ፣ የኑሮን ውድነት ታውቂያለሽ፣ ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው፣ ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ ይላል። ይሄን ነው እንደ ምን በላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋል። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ብላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ይሄ ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ዲያስፖራዎችን አንስተን እናውቃለን። በቤተሰባቸው $100 $200 የሚልኩ እናውቃለን። ግን አንዳንድ ቤተሰቦች ኢቭን አባትም እናትም ሆነው ወይም ደግሞ ዘመድ ሆነው የሰው ልጅ ቤት ይሰራል፣ እሷ በወር $100 ነው የምትልከው፣ $200 ነው የምትልከው ይላሉ። $200 እንዴት ነው የሚገኘው? $200 በሰዓት ደሞዟ $20 ከሆነ 10 ሰዓት ሰርታ ነው ያመጣችው። $101 ያገኘቻት 5 ሰዓት በድካም ሰርታ ነው ያገኘችው ነው የላከችው። $200 ከላከች 10 hours የደከመችበትን ገንዘብ ነው የላከችው። ግን ኮምፕሌን ከተደረገስ ምን እሷ ይወጣት እሷ ትልክ ከተባለ ይሄ በጣም ጥሩ አይደለም። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገርሽ። ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው። ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ አወጣህን ሲሉት ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው። ከላይ በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ፣ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ማለት ነው። በምድር ላይ ስንኖር የሚሰጠን እድል ፈንታ አለ፣ ፖርሽን አለ። ይሄ ለጵኒኤል ነው ተብሎ የተዘጋጀልሽ ነገር አለ። በመንፈሳዊ ዓለም ይሄ እሷ ነው ተብሎ ተዘጋጅቷል እና ሬዲ ነው፣ ያንቺ ነው፣ የተዘጋጀልሽ ነገር ነው። ልክ ልጆች ሆነን ትዝ ይልሻል፣ ከቤት ሳንኖር ፓስቲ ተገዝቶ ከሆነ
ቤት ስንመጣ ፓስ ተገዝቶ እንደነበረ ካወቅን ፋንታዬን እንላለን። የኔ ይታል የኔ ፋንታዬን። ሙዝ ተገዝቶ ከነበረ ፋንታዬን እንላለን። ወይ ቁርስ ሳንበላ ሄደን ከሆነ ፋንታዬን የቁርሱን ዳቦ እንጠይቃለን። ደግሞ አለን ፋንታ አለን። ልክ ቤት ውስጥ ፋንታ እንዳለን ብስኩቱ እሷ ነው ብሎ እንደተቀመጠልን ሙዙ ይሄ እሱ ነው ተብሎ እንደተቀመጠልን ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለው። አሁን ምንድነው በቀጭኑ መንገድ መሄድ ማለት በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ምሳሌ ልንገርሽ። ከኔ ጋር የተማሩ ጓደኞቼ ሶስቱ ሆስፒታል ከፍተዋል። በጣም ጥሩ ነው። ህዝብ እያገለገሉ ነው። እኔ ሆስፒታል አልከፍትም። ለምን? መንገዴ ላይ የለም ሆስፒታል መክፈት። ጓደኞቼ ስለከፈቱ እኔ ሆስፒታል መክፈት አለብኝ ማለት አይደለም። የቅርብ ወዳጆቼ የሆኑ ኮሌጅ የከፈቱ ወዳጆች አሉ። እኔ ኮሌጅ አልከፍትም። ለምን? መንገዴ ላይ የለም። እሱ ስለከፈተ እኔ ኮሌጅ አልከፍትም። እኔ የሚሄድበት የተሰጠኝ ቀጭን መንገድ አለ። ኤንጂኦ ከፍተው ህዝብ የሚያገለግሉ ሰዎች አሉ። እኔ ኤንጂኦ አልከፍትም። እነ ሲስተር ዘቢደርም እረዳለሁ ካስፈለገ። እኔ ግን ለምን እነሱ ሆስፒታል ከፈቱ እኔ ሆስፒታል ለምን አልከፍትም? አይዲያ መጣልኝ። እንትና ትምህርት ቤት ከፍተዋል እኔ ለምን ትምህርት ቤት አልከፍትም? እንትና ኤንጂኦ ከፍተዋል እኔ ለምን አልከፍትም? አልልም። ለእኔ የተሰመረልኝ እኔ የሚሄድበት እኔ የማረጋቸው ነገሮች አሉ። በዛ በቀጭኑ መንገድ መሄድ ጥሩ ነው። በተቃራኒው የሚፈጠር ነገር ላሳይሽ። አንድ ሰው ለምሳሌ የሴራሚክ እየሰራ ወይም የመታጠቢያ ቤት እቃዎች እያመጣ እየሰራ ነው። በጣም ተሳክቶለታል። ያመጣል፣ ይሸጣል፣ ያመጣልሽ። ሱቅ ላይ ሌላ ሱቅ ጨምሯል። ገንዘብ እያከማቸ ነው። ቤቱን እየሰራ ነው። በተሰመረለት እየሄደ ነው። ግን ሲሰማ ጓደኞቹ ቡና ኤክስፖርት እያደረጉ ነው። እንዴ እኔ ስለምን ቡና ኤክስፖርት አላደርግም ብሎ ይነሳል። የብዙ ሰው ችግር። እዚህ ጋር አጠራቅሞ ጵኔል እዚህ ጋር ሀብት አጠራቅሞ እዛ የማያውቀው ቢዝነስ ውስጥ ይገባና እዚህ አጠራቅሞ በሙሉ እዛ ጋር ያጠዋል። ብዙ ሰዎች ጋር የማየው ነገር ይሄ ነው። አስጠንተው ተጨማሪ ቢዝነሶች ያይጨምሩ አይደለም፣ ይጨምሩ የተጠና ከሆነ ቀጭን መንገዳቸው ላይ ካለ። ግን እዚህ ጋር ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋር የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋር ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ ያንቺ ያልሆነውን አለመንካት